በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረቀችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንሎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። የመካከለኛው ምስራቅ እሳት ዛሬም ተባብሶ ቀጥሏል። ኢራን ምድሪቱን አንቀጥቅጣለች። Kuwait says its international airport's been hit by a drone attack targeting fuel tanks. Officials say the strike ዛሬ ማለዳ ቴሄራን በእስራኤል እምብርት ቴል አቪቭና ኢየሩሳሌም ላይ አሰቃቂ የተባለ የጥቃት ማዕበልን ከፍታለች። የእስራኤል ወታደራዊ ጣቢያዎች ወደ መቃብር ስፍራነትም ተቀይረዋል። እስራኤል በድንጋጤ ሽባ ሆና የደረሰባትን ጉዳት ለመናገር አንደበቷ ተሳስሯል። And we're going to continue to do well. We have the greatest military in the world by far. And ግን ጥቃቱ በዚህ አላበቃም። መላው ባህረ ሰላጤ በእሳት እየነደደ ነው። የዱባይ ሰማይ በሚሳኤል ተቀዷል። የሳውዲ አረቢያ የነዳጅ ማውጫዎችም ወደ እሳትነት ተቀይረዋል። የኩዌት ዓለም አቀፍ አውሮፕላን ማረፊያ በኢራን ድሮኖች ጋይቷል። የዓለም የኢነርጂ አቅርቦት በኢራን እጅ ወድቋል። የሆርሙዝ ወሽመጥ ዛሬም ተዘግቶ ቀጥሏል። በሌላ በኩል በመካከለኛው ምስራቅ የተቀሰቀሰው እሳት ምዕራባውያንን ማብላላት ጀምሯል። ለ70 ዓመታት የዘለቀው የታላቁ የኔቶ ጦር ጥምረት አክትሞለታል። ፕሬዝዳንት ዶናልድ ትራምፕ አሜሪካን ከኔቶ ለማስወጣትም ወስነዋል። የወረቀት ላይ ነብር ስሉ የጠሩት የኔቶ ጦር ዛሬ በይፋ ፈርሷል። አውሮፓና አሜሪካ እርስ በርስ መብላላትም ጀምረዋል። በመካከለኛው ምስራቅ እሳት ምክንያት መላው ምዕራባውያን በታሪካቸው አይተውት በማያውቁት ክህደትና በቀል እየተበታተኑ ይገኛሉ። በሌላ በኩል በአንድነት ጦርነት የከፈቱት አሜሪካና እስራኤል መውጫ ቀዳዳ ሲጠፋባቸው እርስ በርስ መናከስ መጀመራቸው ተሰምቷል። እስራኤል በአሜሪካ የምድር ውጊያ ላይ አልሳተፍም ስትል ዋሽንግተንን ከርታለች። ትራምፕ በንደት እየተናወጡ ነው። አውሮፓም ቢሆን ፊቱን አዝሯል። ስፔን፣ ጣሊያንና ፈረንሳይ የአየር ክልላቸውን ለአሜሪካ የጦር አውሮፕላኖች ዘግተዋል። ኢራን በበኩሏ የአሜሪካ ጦር እግሩ መሬታችን ላይ ከረገጠ የሲኦል በሮች ይከፈታሉ ብላለች። አሜሪካ ከደቡብ ኮሪያ እንኳን ሳይቀር የሚሳኤል መከላከያዋን ነቅላ በመውሰድ በዓለም ላይ አነጋጋሪ ክስተትን ፈጥራለች። የመካከለኛው ምስራቅ ጦርነት ዛሬም አዳዲስ ትንግርቶችን እያስመለከተ ነው። ከቀጠናው የወጡ አዳዲስ ሰበር መረጃዎች በዘገባችን በዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ትቆዩ ዘንድ እየጋበዝን ቪዲዮ ላይክ እና ሼር በማድረግ ሐሳባችሁን ደግሞ በኮሜንት መስጫ ላይ በመጻፍ አብሮነታችሁን ግለጹልን። አሁን ወደ ዝርዝር መረጃዎቹ እንሻገር። የመካከለኛው ምስራቅ ሰማይ ዛሬም በሚሳኤል ዝናብ ሲናወጥ ውሏል። በአጭር ቀናት ውስጥ ኢራንን እናንበረክካለን በማለት ጦርነት ያወጁት አሜሪካና እስራኤል መውጫ ቀዳዳ ተሰውሮባቸው እርስ በርስ መብላላትም ጀምረዋል። በእስራኤልና በአሜሪካ ጥቃት ስር የምትገኘው ኢራን ዛሬ ሚያዝያ 1 ቀን 2026 ቀጠናውን ያናወጠ አዲስ የጥቃት ማዕበልን ከፍታለች። ኢራን በእስራኤል ከተሞች ቴል አቪቭና ኢየሩሳሌም ላይ አሰቃቂ የተባሉ ተደጋጋሚ ጥቃቶችን ፈጽማለች። ኢራን በቴል አቪቭ አቅራቢያ በሚገኝ የእስራኤል ወታደራዊ ጣቢያ ላይ በፈጸመችው ጥቃት የእስራኤል ወታደሮች መገደላቸውን የኢራን መገናኛ ብዙሃን ዘግበዋል። በቴል አቪቭ ላይ የተፈጸመውን የሚሳኤል ጥቃት መኖሩን የእስራኤል ጦር ያረጋገጠ ቢሆንም ስለ ጉዳቱ ግን ዝርዝር መረጃን ከመስጠትም ተቆጥቧል። ኢራን ወደ እስራኤል ከምትተኩሳቸው ሚሳኤሎች በተጨማሪ በባህረ ሰላጤው ሀገራት ላይ ባጸፋ የምትወስደው እርምጃም ተባብሶ ቀጥሏል። ኢራን በአረብ ኤሚሬትስ፣ ኩዌት፣ ሳውዲ አረቢያና ኳታርን ያናወጡ አዳዲስ ጥቃቶችንም ፈጽማለች።
አረብ ኤምሬትስ ከኢራን የተተኮሱ ሚሳኤሎች መኖራቸውን ስታረጋግጥ በዱባይ አቅራቢያ ላይ የወደቀው ሚሳኤል ከባድ ጉዳት ማስተናገዱ ተዘግቧል። ኳታር በበኩሏ የዩናይትድ ኪንግደም የባህር ትራንስፖርት ንግድ ማዕከል እንዳስታወቀው አንድ ነዳጅ ጫኝ መርከብ ከኳታር የባህር ዳርቻ ወጣ ብሎ በሚገኝ የውሃ አካል ላይ በሁለት ተወንጫፊ ሚሳኤሎች ተመቶ መንደዱንም አረጋግጣለች። ኢራን በሳውዲ አረቢያ የነዳጅ ማዕከላት ላይ ተደጋጋሚ የድሮን ጥቃቶችን በመፈጸም ከፍተኛ የሆነ ቃጠሎችን ማስነሳቷ የተሰማ ሲሆን የሀገሪቱ የመከላከያ ሚኒስቴር ዛሬ ጠዋት ድሮኖች፣ ሚሳኤሎች በሳውዲ አረቢያ ግዛት ላይ መውደቃቸውን አረጋግጠዋል። የኩዌት የሀገሪቱ ሲቪል አቪዬሽን ባለስልጣን እንዳስታወቀው ከሆነ ደግሞ በዋና ከተማዋ ባለው ዓለም አቀፍ አውሮፕላን ማረፊያ ውስጥ የሚገኝ የነዳጅ ማከማቻዎች በኢራን ድሮኖች ተደብድበዋል። ኢራን በነዳጅ ማጠራቀሚያ ላይ በፈጸመችው ጥቃት ከፍተኛ እሳት ተነስቶ ከፍተኛ የተባለ ጉዳት ቢደርስም በሰው ሕይወት ላይ የደረሰ የሞት አደጋ አለመኖሩን ተነግሯል። አሜሪካና እስራኤል በበኩላቸው የጦር አውሮፕላኖችን በመጠቀም በሂስፋን የሚገኘውን ታዋቂውን የሞብራክን የብረታ ብረት ፋብሪካን ጨምሮ በተለያዩ የኢራን አካባቢዎች ላይ የአየር ድብደባ መፈጸማቸውን የኢራን የቀይ ጨረቃ ማህበር ገልጿል። ማህበሩ በኤክስ ማህበራዊ ትስስር ገጹ ላይ ይፋ እንዳደረገው የጥቃቱ ኢላማ የሆኑት ስፍራዎች በሂስፋን የሚገኙ የብረታ ብረት ተቋሞች እንደሚገኝበትም አመላክቷል። በሌላ በኩል የመኖሪያ ቦታዎች ላይም የአሜሪካና የእስራኤል የአየር ጥቃት አርፎ በርካታ ሰዎችን የጎዳ ጉዳት ማስተናገዱ ተነግሯል። ዘገባዎች በሂስፋን አቅራቢያ በባጁር የሚገኝ የብረታ ብረት ኮምፕሌክስም በተመሳሳይ የአየር ጥቃት ሰለባ መሆኑን መዘገቡ ይታወሳል። የቀይ ጨረቃ ማህበሩ እንዳስታወቀው ጥቃቶች የደረሰባቸው እነዚህ ሁሉ አካባቢዎች ንጹሃን ዜጎች የሚገኙባቸው የሲቪል ተቋማት ናቸው ብለዋል። በዓለም አቀፉ የሰብአዊነት ሕግ መሰረት በሲቪል ተቋማት ላይ ወታደራዊ ጥቃት መፈጸም ጥብቅ ክልክል የተደረገበት መሆኑን ያነሳው ማህበሩ በዚህ ድንገተኛ ጥቃት ህይወታቸውን ስላጡ ወይንም ስለቆሰሉ ሰዎች ቁጥር እስካሁን የተሰጠ ዝርዝር መረጃ ግን የለም። በሌላ መረጃ በአሜሪካና እስራኤል ጦር መካከል ከፍተኛ ልዩነት መፈጠሩ ተዘግቧል። እስራኤል በኢራን ምድር በሚደረግ ማንኛውንም የአሜሪካ የምድር ውጊያ የእስራኤል ጦር አይሳተፍም ማለቷን ተከትሎ በአንድነት ውጊያ የከፈቱት ኃያላኑ እርስ በርስ መባላት መጀመራቸው ተነግሯል። አሜሪካ በኢራን ላይ የምድር ወረራ ለማካሄድ እያመነታች ባለችበት በዚህ ወቅት እስራኤል በየትኛውም የአሜሪካ የምድር ዘመቻ ላይ ወታደሮቿን እንደማታሰማራ ገልጻለች። የእስራኤሉ ቻናል 12 እንደዘገበው ዋሽንግተን የምድር ጥቃት ለመሰንዘር ከወሰነች እስራኤል ጉዳዩ ለአሜሪካ ጦር ብቻ እንደምትተወውና የእስራኤል ወታደሮች በምድር ውጊያ ላይ እንደማይሳተፉ አመላክቷል። ይህ ዘገባ የወጣው የፔንታጎን ወታደራዊ ዕቅድ አውጪዎች እንደ ድንገተኛ ወረራ፣ ሊሚትድ ራይድስ ያሉ አማራጮችን እያዘጋጁ መሆኑ በተሰማበት ወቅት ነው። ፕሬዝዳንት ዶናልድ ትራምፕ ይህንን እርምጃ ስለማጽደቃቸው ዋይት ሃውስ በይፋ ያረጋገጠው ነገር ባይኖርም የጦር ዕቅዱ ግን ከፍተኛ ክትትል እየተደረገበት ይገኛል። ኢራን በበኩሏ ለማንኛውም የአሜሪካ የምድር ጥቃት አሰቃቂ አጸፋ እንደምትመልስ ማስጠንቅቃለች። የቴሄራን ባለስልጣናት የአሜሪካ ጦር እግሩን የኢራን መሬት ላይ ከረገጠ እንቀጠቅጣለን ሲሉ ዝተዋል። ወታደራዊ ተንታኞች እንደሚናገሩት ከሆነ እንዲህ አይነት ወረራ እንደ ቪየትናም ጦርነት ሁሉ ትልቅ ስትራቴጂካዊ ስህተት ሊሆን እንደሚችል በማስጠንቀቂያ ላይ ይገኛሉ። እስራኤል በምድር ወረራ ወቅት ወታደሮቿን ላለማሳተፍ መወሰኗ በአሜሪካ ውስጥ በመጀመሪያ የአሜሪካ ድጋፎችና ጸረ ጦርነት አቀንቃኞች ዘንድ ከፍተኛ ተቃውሞን ቀስቅሷል። ተቺዎቹ ለእስራኤል ጥቅም ተብሎ በሚታሰብ ጦርነት የአሜሪካ ወታደሮች ብቻ መስዋዕት ሊሆኑ አይገባም በማለት ቅሬታቸውንም እየገለጹ ነው። በአሁኑ ወቅት ሁኔታው እጅግ አሳሳቢ ደረጃ ላይ የደረሰ ሲሆን የሚቀጥሉት 10 ቀናት የጦርነቱን አቅጣጫ እንደሚወስኑም ተነግሯል። በተያያዘ መረጃ ደግሞ የኔቶ ጦር አደጋ ላይ መውደቁ ተነግሯል። ምዕራባውያን እርስ በርስ መብላላት መጀመራቸውም ተዘግቧል። በመካከለኛው ምስራቅ እየተባባሰ በሚገኘው ጦርነት አሜሪካ የሰሜን አትላንቲክ ቃል ኪዳን ጦር ድርጅት የኔቶ ጦር ድጋፍ እንዲያደርግ ብትጠይቅም የኔቶ ጦርም ሆነ አውሮፓውያን አሜሪካን
ኢራንን ጆሮ ዳባ ብለው መልስ ባለመስጠታቸው ምክንያት ከፍተኛ የሆነ አለመግባባት ተፈጥሯል። ከአውሮፓውያን ድጋፍ ያላገኙት ትራምፕ የኔቶ ጦር እንዲፈርስና አሜሪካ ከኔቶ በአስቸኳይ እንድትወጣ ትዕዛዝ ማስተላለፋቸው ተሰምቷል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር በበኩላቸው በኢራን ጦርነት የመሳተፍ እቅድ እንደሌላቸው ገልጸው ምንም ጫጫታ ቢኖር እንኳ አቋሜን አልቀይርም ብለዋል። በመካከለኛው ምስራቅ ጦርነት ከፈነዳ በኋላ ስፔን፣ ጣሊያንና ፈረንሳይ የአየር ክልላቸውን ለአሜሪካ የጦር አውሮፕላኖች ዘግተዋል። እርምጃውን በመውሰድ ስፔን ቀዳሚ ስትሆን ጣሊያን ተከላክላለች። ፈረንሳይ በበኩሏ ለእስራኤል የጦር መሳሪያን ጭነው የሚበሩ የአሜሪካ የጦር አውሮፕላኖች የአየር ክልልን እንዳይጠቀሙ ብላለች። ይህ ውሳኔ አሜሪካና እስራኤልን ክፉኛ አስቆጥቷል። ትራምፕ የፈረንሳይን ተግባር ፈጽመን አንረሳውም ብለው ሲዝቱ ቴል አቪቭ ከፓሪስ ጋር ያለው ሁሉንም የጦር መሳሪያ ግዢዎችን ማገዳለች። አረብ ሀገራትም ቢሆኑ በአሜሪካ ጉዳይ ግራ ተጋብተዋል። ሁሉም በሚባል ሁኔታ በሀገራቸው የአሜሪካ ጦር ሰፈር ያለ ቢሆንም የጦር ሰፈሩ እንዲቋቋም የተፈለገበት ምክንያትም አሜሪካ ከጥቃት እንድትከላከላቸው በሚል ቢሆንም ባለፉት ጥቂት ሳምንታት የታየው ግን ከዚህ በተቃራኒ በሆነ መንገድ ነው። አሜሪካ እነርሱን ቀርቶ የራስዋን የጦር ሰፈሮች እንኳ መከላከል ሲያቅታትም ታይቷል። ይህ ሁኔታም የአሜሪካንን በሀገራቸው መገኘት ፋይዳ ጥያቄ ውስጥ እንዲያስገቡ አድርጓቸዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ለአረብ ጎረቤቶቻቸው አሜሪካንን ስትጋብዙ የጦርነትን ማግኘት ነው የጋበዛችሁት፣ አሜሪካንን አስወጡና ቀጠናችንን ሰላም እናስከብር ብለዋል። አረቦቹ ውስጡን እያጉተመተሙ እንደሆነም ተሰምቷል። ከሳምንታት በፊት ጦርነቱ ሲፋፋም የኢራንን የሚሳኤል ዝናብ ለመመከት አሜሪካ ደቡብ ኮሪያ ላይ የገጠመችውን የሚሳኤል መከላከያ ስርዓትን ነቅላ ወደ መካከለኛው ምስራቅ መውሰዷም ደቡብ ኮሪያን እጅግኑ አስቆጥቷታል። መከላከያው በደቡብ ኮሪያ የተገጠመው ደቡብ ኮሪያን ከሰሜን ኮሪያ ለመከላከል ተብሎ የነበረ ቢሆንም የመከላከያ ስርዓቱ ሲነሳ ሰሜን ኮሪያ ጥቃት ትጀምራለች በሚል ደቡብ ኮሪያን ስጋት ላይ ጥሏት ነበር። ደግነቱ ኪም ጆንግ ኡን እስካሁን ድረስ ከልምምድ ተኩስ ውጪ ምንም ያደረጉት ሌላ የጥቃት ተኩስ የለም። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በበኩላቸው የኢራንን ጦርነት በተመለከተ ዛሬ ረቡዕ በሰጡት ጋዜጣዊ መግለጫም ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ግንኙነቶቻቸው እየሻከረ በመሆኑም ከአውሮፓ ጋር ያላቸውን ትስስር እያጠበቁ እንደሆነ ተጠይቀዋል። ጠቅላይ ሚኒስትሩ ከአውሮፓና ከአሜሪካ እንደማይመርጡ በመግለጽ ምላሽን ሰጥተዋል። ከአሜሪካና ከአውሮፓ ጋር ጠንካራ ግንኙነት እንዲኖረን ማድረግ ለኛ ጠቃሚ ይመስለኛል ብለዋል። ነገር ግን ጠቅላይ ሚኒስትር ስታርመር በኢራን ጦርነት ላለመሳተፍ በመወሰናቸው ከፍተኛ ጫና እንደደረሰባቸው በጋዜጣዊ መግለጫው ላይ ተናግረዋል። የኢራንን ጦርነት ከመቀላቀል ጋር በተያያዘ አቋሜን እንዲቀይር ቀላል የማይባሉ ጫናዎች ደርሶብኛል፣ በጦርነቱ ላይ አቋሜን አልቀይርም ሲሉ ተናግረዋል። ጫናው ምንም ይሁን ምን፣ ጫጫታው ምንም ቢሆን እኔ የብሪታንያ ጠቅላይ ሚኒስትር ነኝ፣ በብሔራዊ ጥቅማችን መሰረት መንቀሳቀስ ብቻ ነው ያለብኝ ብለዋል። በዚህም የለንደን አቋም ያልተደሰቱት ፕሬዝዳንት ትራምፕ ማክሰኞ ዕለት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ዩናይትድ ኪንግደምን ጨምሮ ለአጋር ሀገራት መልእክትን አስተላልፈዋል። እንዴት ለራሳችሁ መዋጋት እንዳለባችሁ መማር መጀመር አለባችሁ። ካሁን በኋላ አሜሪካ ለማገዝ አትደርስላችሁም ሲሉ ጽፈዋል። ፕሬዝዳንት ዶናልድ ትራምፕ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት በኢራን ጦርነት እገዛ እንዲያደርግላቸው ያቀረቡት ጥሪ ባለመቀበሉ አሜሪካን ከወታደራዊ ጥምረቱ ማስወጣትን አጥብቀው ለውሳኔ መቃረባቸውን የብሪታንያው ጋዜጣ ዘ ቴሌግራፍ ዘግቧል። የጦር ቃል ኪዳን ድርጅቱ ኔቶን የወረቀት ላይ ነብር ሲሉ የጠሩት ትራምፕ አሜሪካን ከመከላከያ ስምምነቱ የማስወጣት ሐሳብ ከማጠር መሻገሩን መናገራቸውን ዘገባው አመላክቷል። የብሪታንያው ጋዜጣ ከጦርነቱ በኋላ አሜሪካን ከኔቶ አባልነት የማስወጣት እቅድ ይዘው እንደሆነም ጠይቋቸዋል። ትራምፕ ሲመልሱ አዎ ከማጠንም ባሻገር ጊዜው ደርሷል ብዬ መናገር ይችላለው። የወረቀት ላይ ነብር እንደሆኑ ሁሌም አውቅ ነበር። በነገራችን ላይ ፑቲንም ይህንን ያውቀዋል ብለዋል። በአሜሪካና እስራኤል ጦርነት የተከፈተባት ኢራን የሆርሙዝን ወሽመጥ በመዝጋት የዓለም የኢነርጂ አቅርቦትን ቅርቃር ውስጥ እንዲገባም አድርጋለች። በዚህ ምክንያት ጫና የበረታባቸው ፕሬዝዳንት ዶናልድ ትራምፕ ኔቶና አጋሮቻቸው ወሽመጡን ለማስከፈት እገዛ እንዲያደርጉ ሲጠይቁ ሰንብተዋል። ከኔቶም ሆነ ከሀገራት ያገኙት ምላሽ ግን አዎንታዊ አልነበረም። ትራምፕ ከጋዜጣው ጋር በነበራቸው ቃለመጠይቅ ኔቶ ሊያግዛቸው አለመንቀሳቀሱ ለማመን የሚከብድ እንደሆነም ተናግረዋል። ጥምረቱን
ለማሳመን ያን ያህል አለመጓጓታቸውን የተናገሩት ትራምፕ ወዲያውኑ መንቀሳቀስ ነበረባቸው ብለው እንደሚያምኑ ተናግረዋል። ዩክሬንን ጨምሮ ወዲያውኑ ነበር የደረስንላቸው። ዩክሬን ችግራችን አልነበረችም፣ ፈተና ነበረም፣ እኛም ደርሰንላቸዋል። ሁሉም ቢሆን ስንደርስላቸው ነበር፣ ለእኛ ግን አልደረሱልንም ሲሉ ለቴሌግራፍ ተናግረዋል። ትራምፕ በዚህ ቃለ መጠይቃቸው በጦርነቱ እንደማትሳተፍ የገለጸችላቸውን ዩናይትድ ኪንግደምንም ወርፈዋል። የባህር ኃይል እንኳን የላችሁም፣ በጣም አርጅታችኋል፣ አውሮፕላን ጫኝ መርከቦቻችሁም አይሰሩም በማለትም ነው እንግሊዝን የወረፉት። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።